በመጀመሪያ ደረጃ የሁላችንም እናቶች ለልጃቸው ሟች ናቸው። ግን እንዳስተዳደጋችን ነው ብዬ አስባለሁኝ። ልክ እንደናንተ ማለት ነው። ሰላም የኔ ውድ ቤተሰቦች እንዴት አደራችሁ? አለሁኝ እግዚአብሔር ይመስገን። እንግዲህ አንዳንድ ነገሮች ልላችሁ መጥቻለሁኝ። ምንድን ነው የሁሉም እናቶቻችን ለልጃቸው ሟች ናቸው። እነሱ ሳይበሉ ለልጅ ነው የሚያበሉት፣ እየበረዳቸው ለልጃቸው ነው የሚያለብሱት አይደለ? ግን እንዳስተዳደጋችን አለ እዛ ጋ ብዬ አስባለሁኝ። ምን መሰላችሁ? አንዳንድ እናቶች በጣም እየገረፉ ምንም ቢሉ የማይሰሙ ልጆች አሉ። ምንም በቃ በዱላ ራሱ የማይመለሱ ልጆች አሉ፣ ገና ከልጅነት ጀምሮ ማለት ነው። አንዳንድ እናቶች ደግሞ እንደፈለገ ይሁን፣ ይብላ፣ ይጠጣ፣ ይተኛ፣ ይግባ፣ የፈለገ ነገር ያድርግ ብለው ደግሞ የሚፈቅዱ ልጆች አሉ። አንዳንድ እናቶች ደግሞ ገና ከልጅነት አስቸጋሪ የሚሆኑ ጥሩ የሚሆኑ በደንብ ገርፈው እያስተማሩ በእምነታቸው ከጓደኛ ከጎረቤት ከዘመድ ከሁሉም ሰው ከኮንቨርዜሽን በቃ በስነ ስርዓት የሚያሳድጉ ልጆች አሉ። ግን እናቶቻችን የሁሉም እናቶቻችን ለልጆቻቸው ሟች ናቸው። ስለዚህ እንዳስተዳደጋችን ነው፣ እንደ ልጆቻቸው አይነት ይወስኗል። እናንተ ፎቶ የምዘቀዝቁ የቤተሰብ ፍቅር የማታውቁ ነው። የቤተሰብ የእናት የአባት ፍቅር የማታውቁ ናችሁ አደለ? አባትን የምዘቀዝቁ እናትን የምዘቀዝቁ፣ በዛ ቦታ ጋሽዬን አስቡት፣ የእናንተ አባት በዛ ቦታ እሙሽዬ ባለችበት ቦታ እናታችሁን አስቡ። ኢማጅን አድርጎ እስኪ። ነገ እኮ እናት ትሆናላችሁ አይደል? እናንተ ራሱ ሁሉም አግብቶ እኮ እናት ይሆናል። እኛ እኮ ከሰማይ አልወረድን፣ ከመሬት አልበቀልን፣ ከእናት ነው አደለ? እናቶቻችን ወልደው ነው አደለ ለዚህ ያደረሱን። እንዲህ እናቶቻችን እኮ ብዙ ነገር መስዋዕትነት ከፍለውልናል ለዚህ ደረጃ። ልጄ ነገ ባንቺ አርፋለሁ፣ ባንቺ ያልፍልኛል ብላ እኮ ብዙ ነገር ሰርታ፣ ማርያምን የኔ እናት ጀግና ናት። ጌታን አላፍርባትም። ለምን አፍራለሁ? እንዲህ ነገር እንዲህ እሷ እኮ በቃ መሬት እኔ እንጃ አቧራ ሆና ረበስማም እኔ እንጃ። በጣም አንዳንዴ ይገርመኛል። ዛሬ የሌላ ሰው እናትን ጀጅ ማድረግ፣ የሌላ ሰው አባትን ጀጅ ማድረግ ይሄ ፌር ነው? ልቦና ይስጣችሁ። ሌላው ሀብ ነው። ሀብ ሀይሚ ማናት አላቃትም ብሎ ብዙ ነገርን እያወራ ነበረ። የኔ ውድ ቤተሰቦች ምን መሰላችሁ? ቅመምዬ ሀብን እንዴት እንደምትወደው እንዴት እንደምታከብረው እሱ ያውቃል። ሀብም ቅመምዬ እንዴት እንደሚወዳት እንዴት እንደሚያከብራት እሷ ታውቃለች። ኦዲየንሶችም ያውቃሉ። ግን እዚህ ትወና ላይ ሁለታቸውም አይተዋወቁም፣ ሌላ ሰዎች ናቸው። ጨረቃዎቻችን ቤተሰብን ድራማ ውስጥ አታስገቡ። እንደዚህ አይነት ነገር መምጣቱ ስለማይቀር ባታስገቡ ጥሩ ነው። ሀብ የተሰሚ ጥሩ አይደለም፣ ፊድባጉ ጥሩ አይደለም። እንደዛ የተናገርከው ማለት አንደኛ ትልቅ ሰውነ፣ ታላቅ ዋነ ማግባባት፣ ሁለተኛ ነገር የወንድምክ ፍቅረኛነት አይደል? እና የተሰሚው ፊድባኩ ጥሩ አይደለም። እንደዛ ባይሆን ጥሩ ነው። ብቻ አይደለም ጥሩ አይደለም ብዬ አስባለሁኝ። እዚህ ጋር ፋውል የሰራችው ማናት? ናኒ ናት። ናኒ እህታችን ባለፈው መማር ነበረብሽ። አሁንም እንደዛ መኪና ገና ሳይወርድ በር ከፍተሽ ቤት አስገብተሽ ጥሩ መልስ ይመልስልኛል ብለሽ አጠብቂ። ምክንያቱም በባለፈው መማር ነበረብሽ እና ብዙዎቻችሁም በሷ ተማሩ። ባሎቻችሁ ፍቅረኛችሁ ምን እንደሚወድ ምን እንደማይወድ ምን እንደሚያበሳጨው ማወቅ አለባችሁ። ሀብ አሁን እና እኔ ብዙ ነገር ታውቂያለሽ አይደለ? ባልሽን ታውቂዋለሽ ብዬ አስባለሁኝ። ምክንያቱም የሚሰራው ስራ ምን እንደሆነ ከብዙ ሰው ይገናኛል ምናምን ነገር እና ሰው እንደዚህ ስትጠብቂው ጥሩ መልስ ይመልስልኛል ምናምን ጠብቀሽ ከሆነ ባልሽን አታውቂውም ማለት ነው። ውጭ በምን ይገርሙኛል መሰላችሁ? 4 ልጅ ጠላሽጣ አሳደገች አይደለ? ጠላሽጣ አሳደገች። እየተናገርኩ ነው ላይ ራሴ። ጠላሽጣ አሳደገች ሙሽዬ 4 ልጅ እዚህ ያደረሰች ጀግኖች ልጆች፣ ከምንም አንስታ እዚህ ያደረሰች ንጹህ ሰው ስለሆነች፣ በቃ በጣም ጥሩ ሰው ስለሆነች የሰው ፍቅር ያላቸውን ልጆች እዚህ ያደረሰች ሙሽዬ። ግን የጠላ ሻጭ ልጅ ምናምን ይላሉ። አዎ የጠላ ሻጭ ልጅ ነኝ። ብችል ጠላዋን
በግብዳ ላይክ አሳድጌው በጣም አሳድጌው እንዴት መሰላችሁ ወደ ድርጅት ቀይሬው ጠሏን ብትሸጥ ደስ ይለኛል። የአራዳ ልጆች ቁጭ ብላችሁ የምትከመክሙት ጠላ እኮ እናቴ ነው። የስንት እናቶች ጠላ መሰላችሁ? አንድ ቀን ከብሷ ታሳድጋኝ አታውቅም። አንድ ቀን ቆሽሼ አድጌ አላውቅም። አንድ ቀን ቅብረር ብዬ ነው ያደግኩት። እድሜ ለእናቴ ማን ስላለኝ እናቴ ትሙት የአራዳ ልጅ ነች። እናት ነው ያለች። በእሷ እኔ ብሩክ ላፍር ይሄንን ሁሉም ይበላል። ላይክ በዛ ጉዳይ ላይ ያሸማቀኝ የሚሞክር ሰው ምናምን ያለ ውርደት ነው፣ ሼም ነው፣ ቢግ ሼም ነው። የኔን እናት እግዚአብሔር ይመስገን አሁን አሳረፍኳት ከእግዚአብሔር ጋር እና ከሚወዱኝ ሰዎች ጋር ሁኝ አይደል። ምን ስለሆንኩኝ እዚህ ስላደረሰችኝ እናቴ ሳትበላ አብልታኝ እዚህ ስላደረሰችኝ እኔ ደረስኩላታ። ለምን ደረስክላት ነው? ገና ደርስላታለሁ። ገና እኔ በህይወት እስካለው ድረስ እኔ እስካልወደኩ ድረስ እኔ እስካለው ድረስ እናቴን ገና የዙፋኑ ተራራ ላይ እተክላታለሁ። ማን ምን ያመጣል? ማንም። የሁላችሁም እና ሺህ ዓመት ትኖርላችሁ። ለምን እንደወጣችሁ አሁን ከሀገር ወጣችሁ የምትለፉበት ነገር አስቡት እስቲ። ለማን ብለን ነው? ቀላንዬ ታንክስ ለእናቶቻችን፣ ለእናት ለአባቶቻችን። እናት እንዳሌለው ሰው ከሆናችሁ እንግዲህ አካፍያችሁ ነበር። ካፈላችሁ የራሳችሁ ጉዳይ። የኔ እናት ጠላ ስለምትሸጥ ያው ብዙ ልጅ ማሳደግ ትችላለች። ገቢ ነው ባይዘው፣ የጠላ ቢዝነስ ነው። የአራዳ ልጆች ፋራን አንዳንዴ አይ ጉዴ ወየው ጉዴ ልጅነቴ አስገነነነ እናቴ ትሙት በእናቴ እኔ ብሩክ ላፍር ድሮ ላይክ ሙሽዬን ሲዘቀዝቋት ሞተች ሲሉ በጣም እናደር ነበር ድሮ። አሁን ስቼ ትዝ አይለኝም እንዴ። ምክንያቱም ፈጣሪ ያለ እኮ ፈጣሪ ያያል፣ ከዛ ፈጣሪ ያያል አይደለም። እናቴ ደግሞ ይባስ እያማረባት እየተንቀባረረች ነው የመጣችው። ፈጣሪ ግን ያያል። እኔ አስቡት ብሌኔ በሆነችው እናቴ መተውብኝ እንኳን ክፉ ነገር አልመኝላቸው። ማርያምን በእናት በአባቶቻቸው በሚወዳቸው ሰዎች ፈጣሪ ይፈትናቸዋል እኮ። ግን እኔ እንደዛ እንድትፈተኑ አልፈልግም። ዛሬ ወይ የሆነ ሆዮታ ወይ ድንዝና ወይ የሆነ ነገሩ ነው ክፉ ነገር እንድታደርጉ የሚያደርገው። ለሰው ክፋት አስቤ አላቅምም፣ እንዲመጣባችሁም አልፈልግም። የጠሉኝ አስመሳይ ነው በሉኝ፣ ግድ አይሰጠኝም። ግን እንዲመጣባችሁ አልፈልግም። ገብቷችኋል? እንደዛ እንዲሆን አልፈልግም። ምክንያቱም ሲመጣባችሁ እኔ እንጃ ምን አይነት ስሜት ውስጥ እንደምትገቡ። ቤተሰብን ማጣት የሚባለው ነገር ይከብዳል እና ይህ በምትፖስቱት ነገር ሙሽዬን በምታረጓት ነገር አይሰማኝም፣ ግድ አይሰጠኝም፣ ምንም አይለኝም። እርግጠኛ ነኝ ለሙሽዬ እንዲህ እኮ አደረግኩሽ ብላት የምትስቅ ነው ይመስለኝ። እሷ ከፊት ብላ ምስግ ነው ይመስለኝ። ሙሽዬን የሚሰሩ ሰዎች